ራስሽን ከችግር ለመከላከል ስትይ አድርገሽዋል። ቆይ ስለምን ጥርስ ነው ግን የሚያወራው? ቆይ እሱ በዚህ ልክ እንደዚህ የሚፈራው ማን ነው? ታውቃለህ የመሞት መስሎኝ ነበር። እኔ ናኦድን የማስገድልበት ምክንያት ምንድን ነው? እኔ ሮዛ እንደዚህ ስላረካ ደስ የሚለኝ ይመስላል? ንቂ እንጂ ለመንቃት ጊዜ ወሰድሽ እኮ። እኔ ደግሞ ሰዓት የለኝም። እንዴ የት ነው ያለሁት? የት ነው ያመጣኸኝ? ሲኦል። እንደ ነገሩ ገና አንተን ሳይክ ነበር ያወቅሁት። አታለሽኛል። መቼ? ጅል ነሽ። ማንም ያንቺን ያህል ሳያቀኝ ቀርቦኝ ያታለኝ ሰው የለም። እኔን ማታለል አልነበረብሽ። እኔ አላታለልኩህም። እና ማን ያታለለኝ? እኔ በምን አውቃለሁ? እስኪ ንገሪኝ። ሉሊትን ያስገጨሻት አንቺ ነሽ ወይስ አይደለሽ? ምን እኮ እኔ ሮዛ ነኝ ያቺን ትንሽ ልጅ። ዝም በይ። ይኸውልህ ልትገለኝ ትችላለህ፣ ግን ደግሞ ያልሰራሁትን ሰራው ብዬ ደግሞ ልነግርህ አልችልም። ግደኛ እኔ እንዴት እንደማወጣጣሽ አውቃለሁ። ያላደረኩትን ነገር አድርጋለች ብለህ እንዴት ታስባለህ? አንቺ ባልሽን ብዙ ጊዜ ልታስገድው ሞክረሻል። አሁን ለሉሊት አዝናለሁ ብትይ የምሰማሽ ይመስልሻል? እንዴ እናቴ ትሙት፣ እኔ ሉሊትን አላስገጫዋትም። የኔ መኪና ነው የገጫት። ለሹፌር ደግሞ ትእዛዝ የሰጠሽው አንቺ እንደሆንሽ ነግሮኛል። ናኦድ ቆይ ስታስበው እኔ እንዴት ደፍሬ ልጅቷ ላይ አደጋ ደርሳለሁ? ስላልተሳካልሽ የቆመርሽ ቁማር ስላልሰራ አደጋ ላይ ስለሆንሽ ራስሽን ከችግር ለመከላከል ስትይ አድርገሽዋል። በጭራሽ ናኦድ፣ በጭራሽ እኔ እዚህ ነገር ውስጥ እጅ የለበትም። እስከፈለግሽ ጊዜ ድረስ ዝም ማለት ትችላለሽ። እኔ ግን እንዴት እንደማወጣጣሽ አውቃለሁ። ምን ሆነሃል? ያረብጡ ይልበልሽ። እየቀለድኩ አይደለም። ፊት ልክ አይደለም። ያበጠ ይመስላል። ምንድነው የሆንከው? ደህና ነኝ። ወንድምሽ ጋር ትንሽ ተጋጭቼ ነው። ከናኦድ ጋር? ይኸውልሽ ናኦድ እኔ እንዳብድ ወይም እንድሞት ይፈልጋል። ለዛም ነው እናንተን ከጎኑ ያሰለፋችሁ። ግን እኮ አንተም ልታስገድለው ነበር አይደል? አልጸጸትም። ምን ነው ይሄንን ቃል ደጋገምከው? ዛሬም ወንድምሽ ገዳይ ነው። ግን ባንተ ምክንያት ሞቶ በተአምር የተረፈው ናኦድ ነው። እሺ ልትሰሚኝ እኮ ፍቃደኛ አይደለሽም። ናኦድ በተአምር መቃብር ፈንቅሎ ወጣ። እሱ ላንቺ እውነት፣ እኔ ግን ላንቺ ስህተት ነኝ አይደል? ሞቷል ብለህ ነበር እኮ። እንደ ሞተ ነው አማቀው። እሱ ግን ሁላችንንም ነው ያታለለን። እኔ እንጃ። ከዚህ ሁሉ ነገር በኋላ እኔ አንተን ላምንህ አልችልም። ስለዚህ አትጠይቂኛ። ለማመን ደግሞ ልትሰሚኝ ወይም ልትመረምሪኝ ይገባል። ቆይ እስኪ አስቢው። እኔ ናኦድን የማስገድልበት ምክንያት ምንድን ነው? አላውቅም። ስለ ገንዘብ ስለ ሀብት ሲያወራ ነበር። ግን ለኔ ሙሉ ውክልና ሰጥቶኝ እንኳን ምንም ነገር አላደረኩም። እድሉ ኖሮኝ እንኳን ምንም ሳላደርግ እናንተ ግን በስግብግብነት ፈረጃችሁኝ። ማንም ማመን እንዳለብኝ አላውቅም። እኔ ግራ ገብቶኛል። አውቃለሁ ወንድምሽ ነው በዚች ምድር ላይ ያለ ብቸኛ ዘመድሽ። ያ ማለት ግን ይሄ የምትንገበገቢለትና የምትወጁ ሰው ምንም አይነት ስህተት አይሰራም ፍጹም ሰው ነው ማለት ግን አይደለም። በቃ አታስጨንቀኝ። አዝናለሁ፣ ግን ወንድምሽን በደንብ ላስተዋውቅሽ እፈልጋለሁ። ዴቭ ሉሊትን እኮ ሲጠቀምባት ነበር። ማለት ምን ልሆን ብሎ ነው የሚጠቀምባት? እኔን ለማጥመድ ራሴን እንድጠላ፣ እንዳብድ፣ እንድታሰር ከሮዛ ጋር ተባብረው ሲሰሩ ነበር። አልገባኝም። ይኸውልሽ ሉሊት የተገጨችው በወንድምሽ መኪና ነው። ምን? አየሽ ናኦድ ማለት ይሄ ነው።
ውድህት አጉል ሰዓት ነው የደወልሽው። ሄሎ እንዴት ያለ ጥሩ ሰዓት ላይ እንደደወልሽ። አንድ ቆንጆ የምሰራው ስራ አለ። ወንድሜ ያንተ ውብ ስራ ሰዎችን መግደል ማስገደል ነው። የኔ ውድህት ወንድምሽ እንደሱ አይነት ሰው አይደለም። አሁን ግን የተወሰኑ ጥርሶችን መንቀል አለብኝ። ምን እንዳለኝ ግን ሰምተሃል? መስማት እኮ አይጠበቅብኝም። እኔ ናኦድን ጥንቅቅ ያውቀዋል። እኔ ግን አላውቀውም። ይኸውልሽ ናኦድ ውድ ወንድምሽ ነው። ቢሆንም ግን እውነተኛ ገጽታውን ላስተዋውቅሽ። ስለ ሰውየው አትጨነቅን፣ ያናግረዋል። ይኸውልህ ስሙ ተንከባክቦ ነው የሚያሳልፈው። የሚገርመው ደግሞ እቃዎቹ ርካሽ ናቸው። ከላ ድረስ መጥቼ ነው እቃዎቹን እቀበልሃለሁ። መጣህል እንዴ? የሆነ ሞት መደግስ ትመስላለህ። የምን ድግስ? እኔ አሁን ነጋዴ ነኝ። የሰውነት ክፍሎችን ሁሉ ለምን አውጥቼ እንደማልሸጣቸው ሳስብ ግረም ይለኛል። ቆይ ግን ይህን ስራ አልተውክም እንዴ? ይቅርታ ዴቭ፣ ማቆም የምችለው ስራ አይደለም። እንዴት ነው ወንድሜን በዚህ ልክ ላውቅ ያልቻልኩት? እኔ አልገባኝም። አልገባሽም እኮ ወንድምሽ ማለት እኮ የሰዎችን ሰላም ሲነሳ ድሆችን ሲያስለቅስ የኖረ ሰው፣ በሰው ለቅሶ የሚረካ በሰዎች ደምና አጥንት ቤቱን የገነባ ክፉ ሰው ነው። በውሳኔ አላፍርም። ምክንያቱም እኔ በመጠቆሜ ቢያንስ የጥቂት ሰዎችን ነፍስ አድኛለሁ። ማለት እንዴት? እንዴትማ ናኦድ፣ አንተ እኮ ወንድሜ ነህ። ግን የምሰማቸው ነገሮች በፍጹም ምቾት እየሰጡኝ አይደለም። የምታደርገው ክፉና መጥፎ ስራ እያየው ዝም ልል አልችልም። እኔ ባዳ ነኝ እንዴ ዝም ምል አንተ? ቆይ ምንድነው የምታካብደው? ለምንድን ነው ማላካብደው? በአንተ ምክንያት እኮ ንጹሃን እየሞቱ ነው። ሰው ልብ ውስጥ እኮ ፍርሃትና ጭካኔ እየዘራ ነው። በትንሽ ጉልበት ለምታገኘው ገንዘብ ብለህ ይህን መጥፎ ስራን ካላቆምክ አሁንም ቢሆን እናገራለሁ። ይኸውልህ ወንድሜ፣ እኔ ለሀገሬ ሁሉን ነገር አደረግኩላት። ግዳጄን ጨርሼ ስመለስ ግን ባዶ እጄን ሸኘችኝ። ከዛ ጊዜ ጀምሮ ውለታዬ ተረስቶ በህይወት ለመቆየት እንኳን መለመን ነበረብኝ። ይገባኛል እኮ ዴቭ፣ አይገባ። ክብር ሲዋረድ፣ ውለታ ሲረሳ፣ እንደ ተራ ሰው ስትቆጠር ያለው ስሜት አይገባ። ናኦድ፣ ምን እያልክ ነው? ቆይ ለአንተ ክብር ሲባል ሌላ ሰው መሞት አለበት? ዴቭ ወንድሜ፣ እኔ ነጋዴ ነኝ። ድሮ ያለኝ ኔትወርክ ተጠቅሜ ሰዎችን የመሳሪያ ባለቤት እንዲሆኑ አደርጋለሁ። ይኸውልህ በእኔ ምክንያት በዚህ ሰዓት እስከ አፍንጫቸው ድረስ የታጠቁ ብዙ ቤተሰቦች አሉ። ልክ ነህ። ሰዎቹ የኔን መሳሪያ ተጠቅመው ብዙ ሰዎች ላይ ጉዳት ሊያደርሱ ይችላሉ። ይኸውልህ እነዛ ሟቾች በእኔ መሳሪያ ባይሞቱ እንኳን ቢሆን ምክንያት መሞታቸው አይቀርም ነበር። ስለዚህ የኔ መሳሪያ ሞትን ውብና አጭር ያደርግላቸዋል ማለት ነው። ናኦድ፣ ይህ እኮ ህገወጥ የመሳሪያ ዝውውር ነው። ቆይ እኔ ያልገባኝ መሀል ሀገር ያለ ሰው ለምንድን ነው መሳሪያ መታጠቅ ያስፈልገው? ራሱን ለመከላከል መስሎ ከተሰማ ተሳስተሃል። ንጹሃንን ለማጥፋት ነው። እኔ ናኦድ ምን ይመለከተኛል? ይኸውልህ እኔ የምፈልገው ገንዘብ ብቻ ነው። ወደ ሌሎችም ወደ ራሳቸውን ቢተኩሱ እኔ አያገባኝም፣ አንተም አያገባህም። ናኦድ፣ እኔ በአንተ ግፍ ምክንያት ብዙ ሰዎች ሲሞቱ ቆሜ አላይም። ገባህ? እኔ ሌላ ሰው ከሚሞት እኔ ሞቴን እመርጣለሁ። ስለዚህ ማለት ነው አስቀፈድድሃለሁ። ሞክራ እንግዲህ። መሞከር አይደለም አደርገዋለሁ። እንዳታዝንብኝ። ስለ ወንድምሽ ይህንን ነገር መናገር አልፈልግም ነበር። ዘላለም ዓለምሽን ውስጥሽ እንዳነገሽው እንድኖር ነበር የምፈልገው። ግን ለምን? ወንድምሽ በጣም ነው የሚወድሽ። ነገር ግን የሆነ ነገር ለማግኘት ሲል ባንቺም በሌሎቹም እየተጠቀመባችሁ ነው። የኔ አባት፣ እኔ ፈርቻለሁ። በናኦድ ምክንያት? እኛ እኮ ልጅ አለን። ልጃችን እኮ ይጠብቀናል። አንገት ላይ ሽኮኮ አድርገው እንድታጫውተው ይፈልጋል።
ትምህርት ቤት ወስደህ እንድትመልሰው ይፈልጋል ልጃችን ዴቭ። ለጓደኞቹ አባቴ ይሄ ነው ብሎ ማስተዋወቅ ይፈልጋል። እና አንዴ እንኳን ሄደህ ብታየው። የኔ ቆንጆ እኔም እኮ ልጄን አቅፌ መደሰት እፈልጋለሁ። እንደ ሕፃን ልጅ መቦረቅ እፈልጋለሁ። ኳንዴዋ አይዋለሁ። ይኸውልሽ ጥርስሽን ምሬዋለሁ፣ ግን እውነት እስከተናገርሽ ጊዜ ድረስ ብቻ ነው። አለበለዚያ እያንዳንዱን እየነቀልኩ በድድሽ አስቀርሻለሁ። ምንድነው እንዳደርግልህ የምትፈልገው? ሉሊት ላይ አደጋ ያደረስሽው ለምንድን ነው? ስለ ካድክኝ። አቤት። በአንተ ክደት ምክንያት ነው ያደረኩት እኮ በኔ ከዳዊት ጋር መፋታት ብፈልግና ነገሩን ወደ ፍርድ ቤት ወስደው ዳዊት እንደሆነ የራሱ ሰዎች አሉት። ምናልባት ክሱ ራሱ ከ10 ዓመት በላይ ሊወስድብኝ ይችላል። ይሄ የሆነ ማለት እኔ 10 ዓመት ሙሉ ምን ልሆን እችላለሁ? ረሃብ ሊደፋኝ ወይም ደግሞ መሮኝ ኑሮ ከብዶኝ ራሴን ላጠፋውላ እችላለሁ። እና የከኔ ጋር ምን ያገናኘዋል? ተስፋ ሰጠኸኝ። ሞራሌ ወድቆ በተንኮታኮተ ሰዓት መጥተህ ተስፋ ሰጠኸኝ። ዳዊትን እንድናንበረክከው ነበር፣ ግን እቺ ተንከሲስ የሆነች ትንሽ ልጅ በመስመራችን ገብታ ሁሉንም ነገር አበላሸችው። ስለዚህ መሞት አለባት። አዎ መሞት አለባት። ደግሞ ብትሞትም የመጀመሪያ ተጠርጣሪ የሚሆኑ ዳዊት ነው። ምክንያቱም አስገድዶ ሊደፍራት ሞክሮ ነበር። እሱ ነገር ስላልተሳካለት ሊገላት ሞከረ ተብሎ ይታሰብ ነበር። ስለዚህ እሱ ታስሮ እስኪፈታ ምናልባትም 10 ዓመትን ያህል እኔ የፈለኩትን ያህል ንብረት በስሪያ ማንቀሳቀስ እችላለሁ ማለት ነው። ያ ደግሞ ባይሳካ ሁለተኛው ምክንያቴ በደንብ ይሰራል። ሁለተኛው ምክንያትሽ ምንድነው? ቀላል ነው። ሉሊትን በአንተ መኪና አስገጭቻታለሁ። በመጨረሻም ማን የገጫት ተብሎ ሲመረመር ደግሞ ያንተ መኪና መሆኑ ይደረስበታል። ቢደረስበትስ? ምንድነው የሚያስቀሽ? የዋህነት። በቀጥታ እስቲ መልሱ እኮ አንተ ጋር ነው። ምክንያቱም ዳዊት ሉሊትን በጣም ስለሚወዳትና ስለሚሳሳላት አንተ ጋር ይመጣ። እሳት ለብሶ እሳት ጎርሶ ሲመጣ ደግሞ ይገልሃል ወይም ደግሞ ትገለዋለህ ማለት ነው። ከገደለ ይታሰራል። እኔም ደግሞ ለ10 ዓመትና ከዛ በላይ ለሆኑ ጊዜያቶች ሚስቱ ሆኜ እቀጥላለሁ ማለት ነው። ብትገለው ደግሞ ምስኪን የሟች ሚስት ሆኜ ሀብቴን አስተዳድራለሁ ማለት ነው። አንቺ ሰይጣን! ከሞተ ብቸኛና ህጋዊ ወራሽ ይሆናል። ያቺ ትንሽ ልጅ ህይወቴንም ሁሉንም ነገሬን አሳጥታኛለች። የሷ መሞት ደግሞ ሁሉንም ነገር ይመልስልኝ ነበር። ግን አልሞተችም ልጅቷ። አንድ ቀን እገላታለሁ። ደግሞ ጀመረሽ አይደል? ምኑ ነው የጀመረኝ? ይሄ ፈገግታሽ ነው። ታዲያ ምን ችግር አለ? አይ እዚህ እኮ ያንቺን ፈገግታ መቋቋም የሚችል ሰው የለም። አረ ደግሞ ዳንሽልን አይደል? ተነሳሽ በቃ የኔ ቆንጆ ተነሳሽልን። አሁን ነቃ ነቃ ብለሻል አይደል? እድሜ ለእናንተ። ታውቂያለሽ አሁን እቅፍ አድርጌሽ ተነስቼ ብዘል ብሮጥ ደስ ይለኝ ነበር። እኔም ደስ ይለኛል። እና ታዲያ አሁን ልሸከምሽ እንዴ? እንዴ ወንድሜ ደህና ነህ? አረ ያመኛል። ስታይኝ ጤነኛ መስልሻለሁ? አትመስለኝም። ሉሊትዬ እንደዚህ ሆነሽ ስላየሁሽ እኮ በጣም ደስ ብሎኝ ነው። እንዴት እንደዚህ ተጠቅልዬ? እንጂ እንዴት ነው እባክሽ? ታመሽ ተኝተሽ ትንሽ ምላስ ለቀቀብሽ እንዴ? ወሬኛው እኮ እንዴ። አረ እንደፈለግሽ አውሪ። እኔ ያንቺ ወሬ መቼም አይሰለቸኝም። ለዛውም ድነሽ ተነስተሽ ዝም ብለሽ አውሪ፣ ሰማሻል። ወንድሜ ግን ይሄ ነገር ትንሽ የተጋነነ አልመሰለም? አንቺ ራስሽን አታውቂውም ማለት ነው። እዚህ ቤት ያለ ሰው ሁሉም እኮ ያንቺ አድናቂ ነው፣ ሮዛም ጭምር። ሮዛ? አዎ ሮዛ የምትፈራሽ እኮ ስለምታደንቅሽ ነው። ለዛም እኮ ነው ውድቀትሽን የምትፈልገው። ታውቃለህ የምሞት መስሎኝ ነበር። ኧረ እባክሽ ሞት ማን ነውና ነው አንቺን የሚነጥቀን? ማለት ልንገርሽ፣ አንቺን ጨክኖ የሚወስድበት ምንም አይነት ጉልበት የለውም። ታላላቆቹንም እኮ ወስዷል። እኛ ግን አንፈቅድለትም። በፍጹም አንቺን አሳልፈን አንሰጠውም። እውነት? ይኸውልሽ ነፍስሽን ጭምቅ አርገን ይዘን የሀገር ያለ ብለን እንጨዋለን። ከዛ እግሬ አውጪኝ ብሎ ከማምለጥ ውጪ ምንም አማራጭ የለውም። ወንድሜ ዛቻ ደግሞ እንዳይጠሩ። እውነቱን ንገረኝ ካልሽ ሁላችንም በጣም ተጨንቀን ነበር። አውቃለሁ፣ ግን እናንተን ባይሰጠኝ ምን ወጣኝ ነበር? ምንም አይወጥሽም። አንቺ እኮ በጣም ጀግና ሴት ነሽ። በራስሽ መቆም የምትችይ
ጀግና ቀስ በቀስ ደህና ነሽ አይደል? በደምብ ደህና ነኝ። አይዞሽ እሺ፣ ደህና ትሆኛለሽ። እንዴት ነው ወንድሜን በዚህ ልክ ላውቅ ያልቻልኩት? እኔ አልገባኝም። አልገባሽም እኮ ወንድምሽ ማለት እኮ የሰዎችን ሰላም ሲነሳ ድሆችን ሲያስለቅስ የኖረ ሰው፣ በሰው ለቅሶ የሚረካ በሰዎች ደምና አጥንት ቤቱን የገነባ ክፉ ሰው ነው። በውሳኔ አላፍርም። ምክንያቱም እኔ በመጠቆሜ ቢያንስ የጥቂት ሰዎችን ነፍስ አድኛለሁ። እሺ አሁንስ? ይኸውልህ ዴቭ፣ ክፍሉ በተለያዩ ነገሮች ተሞልቷል። እዛ ክፍል ከናውድ ውጪ ማንም እንደማይገባ ግልጽ ነው። በዛ ላይ እንደሆነ ነገር አድርጌ ልግባ ብለህ ብትል እንኳን እዛ መግባት ማለት ራስ ላይ አደጋ ማምጣት እንደሆነ ጽዳቷ ነግራኛለች። እና ታዲያ አሁንስ? ምንም አይደል። ግን ለሌላ ጊዜ የሆነ ነገር ስትጠራጠሪ ዝም ብለሽ አትቁም። ነገሩን እመኚ ወይ ደግሞ ጥርጣሬሽን አዝጂ። ታውቂያለሽ፣ ጥርጣሬ ደካማና ፈሪ ያደርጋል። ልክ ነህ እኮ ዴቭ። ለዛ ነው አይሽ እኔ ከምሰማው ይልቅ የማየውን ማምነው። ሞራልህን ጎዳውት እንዴ? የተጠራጠረኝ ሰው ሌላ ሰው ቢሆን ምንም አይመስለኝም ነበር። ግን አንቺ ስትጠራጠሪኝ ሳታምኚኝ ስቀሪ ራሴን ጠላሁት። ለምን ራስህን ትጠራለህ? ቆይ አንተ ምን አረክ? አንቺን እንኳን ራሱ እኮ ማሳመን አልቻልኩም ነበር። እሺ ንጌታ፣ ቆይ አሁን ምን እያሰብክ ነው? ስለ ናውድ እያሰብኩ ነው። ስለሱ ምን ማለት የሆነ ጥርስ እያወለኩ ነው ምናምን ሲላል ነበር። አዎ። ቆይ ስለምን ጥርስ ነው ግን የሚያወራው? ምን ነው የምታውቀው ነገር አለ? አይ ግን ውስጤ እየፈራ ነው። ለምን? ይኸውልሽ ናኦድ በዚህ ሰዓት ከሮዛ ጋር ያለ ይመስለኛል። ማለት እንዴት አብረው ሊሆኑ ይችላሉ? አታላኛለች ሲል ነበር። እና ሊጎዳት ይችላል? እኔ እስከማውቀው ድረስ ለማንምና ለምንም ወንድምሽ ርህራሄ የለውም። እና እንጃ ግን ብቻ የሆነ ነገር እንዳያደርጋት ፈራው። ቆይ እሱ በዚህ ልክ እንደዚህ የሚፈራው ማን ነው? ቤት ያንቺ ወንድም ከቤት ውስጥ ዞር ሲል ደግሞ ማንነቱን የሚቀየር እስስትም። እሺ አሁን ምን ብናደርግ ነው የሚሻለን? ስለ ወንድምሽ ወንጀል ሙሉ መረጃ አለሽ አይደል? አንቺ ላጋልጠው ፈልጋለሁ። ይኸውልሽ እኔ አንቺ እንድታጋልጨው አልፈልግም። ኧረ እባክህ። አንዳንድ ግብስ ሰዎች ራሳቸውን ትክክል ነኝ ብለው ካሰቡ ሌላው ሁሉ ነገር ስህተት ነው። እንዴትም ዝም አልልም። እኔ እህቱ ሆነሽ እንድትቆይ ነው የምፈልገው። ይሄን ነገር የምታጋልጩ ግን ከሆነ ጠላት ሆነሽ ነው የምትቀሪው። ወንድሜን እኔ ራሴ ነኝ የማስይዘው። በራሱ ገመድ ነው ጠልፌ የምጥለው። ፊት ለፊቱ ባልቆመም ፖሊሶች ይልከበታል። እሺ ነገር ግን ይሄንን መረጃ ለፖሊስ የምሰጠው እኔ ነኝ። ለምን? እንዴት ብዬ እንደማስረዳሽ አላውቅም። አንድ ጊዜ እኔና እሱ ጠላት ሆነናል። ግን ደግሞ አንቺን እንዲጠላሽ አልፈልግም። ይኸውልህ ዴቭ፣ ነግሬሃለሁ። እኔ ከዚህ በኋላ በቃ ወንድሜ ሰው ሆኖ እንዲወጣ ነው የምፈልገው። ሌላ ምንም ነገር አልፈልግም። በአጋጣሚ አይደለም የተገጨሽው። እና ማን ነው? እሷ ነች የገጨችሽ። ምን? ለደረሰብሽ ነገር በጣም አዝናለሁ። ነገሮች እንደዚህ ይሆናሉ ብዬ አልጠበቅኩም ነበር። እንዴት አታስብም? ባንተ ምክንያት እኮ ወንድሜን አስከፍቼዋለሁ። እናቴን አስጨንቂያታለሁ። ባንተ ምክንያት በጣም ብዙ ነገሩኛለሁ። አንተ ግን ይታየ የነበረው የዲቭ ውድቀት ብቻ ነው።
አሁን እክስሻለሁ። በምን? ሮዛን በመቅጣት። ሌላ ቅጣት? በድላሻለች። ያላደረገችብሽ ነገር እንደሌለ ተናዛለች። አሁን እሷን ለመቅጣት ያንቺን ትእዛዝ ብቻ ነው የምጠብቀው። ምን? እንዳንቃት ወይም እንድሰቅላት የምትፈልጊ ከሆነ ያንቺን ትእዛዝ ብቻ ነው የምጠብቀው። አንድ ነገር ልለምንህ። ደስ ይለኛል። ከዚህ ሂድ። አቤት? እባክህን አታስጨንቀኝ። ከዚህ ሂድ። ያረከው ነገር ራሱ በራሱ ወንጀል ነው። በወንጀል ላይ ሌላ ወንጀል ለመጨመር ለምንድን ነው የምትጓጓው? እኔ ሮዛ እንደዚህ ስላረካት ደስ የሚለኝ ይመስልሃል እንዴ? የበደለሽን ሰው ከመበቀል በላይ ምን ደስ የሚል ነገር አለ? ልብ ጥቁር ስለሆነ ነው እንጂ ትልቁ የመንፈስ እርካታ የሚገኘው ከበቀል አይደለም። እና ይቅር አልሻት? ፈጣሪ እንኳን የሰቀሉትን ይቅር ብሏል። እኔ ሮዛ ላይ አንድ የጠጣሪ መወርወር እንኳን አቅም የለኝ። ምን አልሽ? ማናችንም ሌላውን ሰው ለመውቀስ ብቁ አይደለንም። ሌላውን ሰው ለመውቀስ ደግሞ እኛ ንጹህ መሆን አለብን። መኝታ ክፍልሽ ልውሰድሽ እንዴ? አይ እዚህ ሆናለሁ። አይዞሽ እሺ። ታውቂያለሽ በጣም ነው የምታስጠይኝ። አውቃለሁ ግን ምክንያት የለሽም። ምን እንደሚያናድደኝ ደግሞ ታውቂያለሽ? ምንድን ነው? ይሄ አጉል ትህትናሽና ይቅርታሽ። እሺ አሁን ተረጋግተሽ እዚህ ተኝ። ቆይ ልቤትስ እኔ ክፉ ሴት ነኝ እንዴ? እኔ ይህንን ልመልስልሽ አልችልም። ቆይ ክፉ ሴት ምን አይነት ሰው ነው? የአውሬ ምንም አራራልኝም። ቁስሌን ሲረግጥና እንደዛ ሲቀጠቅጠኝ ምንም አላዘነልኝም። አሁን እዚህ ቀስ ብለሽ ተኝ። ግን ሁላችሁም ከኔ የተሻላችሁ ለመሆን ታስመስላላችሁ። ሁላችሁም አስመሳዮች ናችሁ። ማናችሁም ግን ከኔ አትሻሉም። እሺ እሺ። አለቃ። ሄሎ ኮሎኔል፣ ከስንት ጊዜ በኋላ ተገኘ? ያልሞተ አይደለም የሚባለው። ድምፅን ስለሰማው ደስ ብሎኛል። ጓደኛ ደህና ነው። ማን ነው እሱ? እናቱ እንደሞተችበት ሕፃን ሲያለቅስ ነበር። ታውቃለህ፣ የጓደኝነት ጥግ ነው ያየሁበት። ፕሮግራሲው ሲጓተት ደረተ ውስጥ የተሰነቀረችው ጥይት ልትገል ትችል ነበር፣ ግን ወንድሜ ነበረ፣ ደረሰልህ። የሚከፈለውን ከፈለና ቆመ ሄድክ። ምናልባትም ማን ነበር ስሙ? ዳዊት። ምናልባትም ዳዊት ባይኖር ኖሮ እኛም ጓዳችን ሀገሬም ጀግናዋን አታ ነበር። እና ዴቭ ወንድሜ በለው፣ እሱ እንደ ወታደር ነው፣ ዋጋ ከፍሎልሃል። ለካ አንተ ግንባር ላይ ለእኔ ዋጋ እንደከፈልከው እንደ ወታደር ነው። አዎ እንደ ወንድሜ ነበር። ለማንኛውም ከተማ መጥቻለሁ። አንተና ወንድምን አገኛችኋለሁ። እሺ። እስከ መቼ ነው ከሱና ከትዝታው የምሸሸው? እስከ መቼ ነው ወንድምነቱን የምግደው? የሆነ ጊዜ ህይወትን ያተረፈልኝ ሰው ነበር። አሁን ግን የሱን ህይወት አሳዳለሁ። ግን ማን ላይ ነው ለይን የምወጣው? አንድ ሔዋንን ማናገር ፈልጌ ነበር። ይኸውልህ ይሄን ሁሉ የተሰቃየሁት አይኔ የጠፋው አንተ በሰጠኸው ጥቆማ መሰረት ነው። በህይወትና በሞት መካከል ሆኜ ብዙ አሳልፌያለሁ። ይቅር እንድልህ ትፈልጋለህ? እኔም ይቅር በለኝ አልልህ። አሁንም ግትር ነህ። ካንተ በላይ ግትር አለ? ይቅርታ አቶ ናውድ። አቤት። ከጣቢያ ነው፣ ፖሊስ ነኝ። በጥቆማ መሰረት አንዳንድ ጥያቄዎችን ልጠይቅ ስለምፈልግ ወደ ጣቢያ አብረን እንሂድ።